እሱን እዛ ስትገረፍ ታወጣዋለህ። ያዝ ነው ቆይ እሺ፣ በብረት እንስማ እሱን እዛ ስትገረፍ ነው የምታወጣው። ና እጅ ከፍ ውጣ ብያለሁ። ሙጣ ነው ምን አቻኩለን የጠራኸኝ ስለ ቤዛ ነው ማወራክ ብለኸኝ ነበር። ምን ሆነ አንተ ለቤዛ? ያጎቷ ልጅ ነው። እሺ ጥሩ። ምንድነው ስለ ቤዛ ልትነግረኝ የፈለግከው ነገር? እስቲ ንገረኝ አንዳንድ ነገሮችን። እሷ ላይ የተፈጠረ ነገር አለ ነው ወይስ ምንድነው? እስቲ ግልጽ አድርጋ አስረዳኝ። ያው በስልክ እንደነገርኩ ነው እና ከሶስት ቀን በፊት የዶክተሩ ከሱ ጋር የሚሰራ እንዳለ አብሮት እሺ እና አግኝቷት አንገቷን አንቋት ነበር እና የሰው ጫጫታ ሲሰማ ነው ለቋት ሄደው። ኦኬ እና አንገቷ ላይ ምናምን ተተልትሏል። እና እሷ ምንድነው ሐሳቡ? አሁን እሱ የዶክተሩ ምንድነው ያልከው? እሱ ነው የሚገልለት መሰለኝ። ኦኬ እሺ። እና አንቋት የሰው ድምጽ ሲሰማ ነው ጥላት የወጣው። ኦኬ እና እሷ አሁን እኔ እንዳጎቴ ልጅ ሳይሆን እንደ እህቴ ነው እሷን ማያት። ኦኬ እና ራሴን አጠፋለሁ ምናምን ያለች ነው እሷ ራሱ ተጨንቃለች። ኦኬ ቆይ መች ነው እንደዚህ ያደረጋት እሱ? ከሶስት ቀን በፊት። ታዲያ ለምን አልደወላችሁልኝም ቀደም ብላችሁ? ያኔ እሷ ተደናግጣ ስለነበረ ስልኳንም ከስልክንም ያኔ አልወሰድኩም ነበር ካንሷ። ኦኬ ታዲያ ግልጽ አድርጋ የነገረች ነገር አለ? ሌላ ያላት ነገር፣ ስለሱ ያወራት ነገር፣ ስለ ዶክተር ያወራት ነገር፣ ሊያንቃት እንደ የፈለገበት ምክንያት ግልጽ አድርጎ የነገራት ነገር አለ? ሊገላት የፈለገበት ምክንያት? ለምን ዶክተሩን አሳስረዋለች። ከዚህ በፊት ለአንተ ደውላ ነግራችሁ ታስሯል ዶክተሩ። እና ዶክተሩን ለምን አሳሽው ብሎ ነው ያነቃት። ኦኬ ዶክተሩን ለምን አሳሽ በማለት ነው እሷን እንደዚህ ያደረጋት ማለት ነው። እሺ አሁንስ እሷ ያለችበት ሁኔታ ምን አይነት ሁኔታ ላይ ነው? ኧረ አስከፊ ነው። ያው ጉዳዩ ምንድነው መሰለ፣ ሰዎች አሉና ሁለት ሰዎች አሉ፣ ባልና ሚስት ናቸው። ሁለቱ እንዲወገዱልኝ ነው የምፈልገው። እሺ እና ሁለቱን እንድታስወግድልኝ እፈልጋለሁ። ዶክተርም ምንም አያሳስብም፣ ጉዳዩን በስነ ስርዓት ይሰራልሃል ብሎኛል። ችግር የለም፣ በዶክተር ከመጣ ችግር የለውም ማለት ስራችን አይደል እንዴ? ስራዬ ነው። ኦኬ ስለዚህ ታስወግድልኛለህ ማለት ነው? አስወግድልሃለሁ። በቃ ያው እኔ ምንድነው መሰለ፣ ሰዎችን እንዲወገዱልኝ የምፈልጋቸው ሰዎች ናቸው። በፍጹም ማስረጃ መረጃ መጥፋት አለበት። እነዚህ ሰዎች ሲወገዱ ገብተዋል። እነዚህ ሰዎች ሲወገዱ ማስረጃ የሚባል ነገር መገኘት የለበትም። በስነ ስርዓት ጉዳዩ በስነ ስርዓት መሰራት አለበት። ለምን እኔ ምንም አይነት ችግር ውስጥ መግባት አልፈልግም። ምንም አይነት ችግር ቢፈጠርም እዛው አንተ ነህ መጨረስ ያለብህ ይሄንን ነገር። ችግር የለም፣ እሱም በኔ ይጨርሰው፣ ሁሉን ነገር በኔ ይጨርሰው። ለምሳሌ እኔ የአይነት ነገር ውስጥ መግባት ስለማልፈልግ ገብቶኛል። ይሄን ሁሉን ነገር በኔ እንትን ሸፍኑ፣ ምንም ችግር የለውም። ስራዬ ነው። ምን ያህል ትከፍላለህ ግን? ያው አልነገረኝም ዶክተር። ስልኩም ጠፋ። ከዛ በኋላ አይሰራም ዶክተር ስልክ ዝግ ነው ይላል። ዶክተርን አግኝተዋል እንዴ? አንተ ዶክተር ውጭ ነው ያለው። ውጭ ነው እንዴ? ከኢትዮጵያ ውጭ ነው ያለው። ኦኬ ለዛ ነው ስልኩ ያልሰራው። እሺ በቃ ጥሩ። ያው ዶክተር ሂሳብ አልነገረኝም፣ ግን ስራውን ባሪፍ አድርጎ ይሰራልሃል ብቻ ስላለኝ ኦኬ አንተ ጉዳዩን ግልጽ አድርገህ አሳውቀኝ። 300 ሺህ ብር የሚያዋጣ ከሆነ ትሰራለህ። ካለበለዚያ ናውጣ። እንዴ ምን ሆነሃል? ቆይ ናውጣ። አይሆንም። ተረጋጋ። ቆይ ናውጣ። አይሆንም። ቆይ ተረጋጋ። አይሆንም። ቆይ እንስማማ። ስራ አይደለ እንዴ? 300 ሺህ ብር የምትሰራ ከሆነ ተረጋጋ ነው እያልኩ ያለው። እኔ ጓደኛዬም አንድ ላይ መጣ ነው ይሄንን ስራ እንሰራለን ነው። ገብቶሃል? ተረጋጋ። ገብቶኛል። እሺ ቁጭ በልና ተረጋጋ። እንዴ ምን ሆነሃል? ምን ማለት ነው እንዴ? ይኸውልህ አሁን እኔ ምንን ነገር ስማኝ፣ በ300 ሺህ አይደለም በቃ ስራለን ነው። ከዛ በታች እኮ ከ300 ሺህ በታች አልሰራልህም። የሁለት ሰው እንትን ነው። ሪስክ ወስጄ ነው እንትን ኃላፊነቱ ወስጄ ነው። ምንም አይነት ነገር ቢፈጠር ወደ እኔ መምጣት የለብህም። ምንም ነገር የለብህም። እኔ ጋር ነው ሁሉ ነገር። ስለዚህ ወደ እኔ ምንም የሚመጣ ነገር ምንም ነገር የሚመጣብህ ነገር ሌሎች ሰዎች አሉ የሚያግዙክ? ብቻዬን ነኝ እኔ። ብቻዬን ነኝ? ካንተ ጀርባ ሰዎች የሉም? ኦኬ ስለዚህ ብቻዬን ነው የምሰራው።
ጥሩ እንግዲህ ከዚህ በፊት ብዙ ልምድ አለ? ልምድ አለኝ። ስራዬ እኮ ነው፣ ኤክስፒሪየንሱ ልምዱ አለኝ። ኦኬ ተነስና ውጣልኝ የማከፍል ከሆነ። አይ ቆይ እሱን እከፍላለሁ። በቃ እሺ ላይ እከፍላለሁ። እስቲ ስለ ስራው ንገረኝና የስራ ሂደቱን ያው አንዳንድ ነገሮችን ንገረኝ። ችግር በአግባቡ ያስወግድልኛል ካሰና አስወግድልሃለሁ። በምንም ነገር በሚስጥር አድርጌ ነው የማስወግደው። ወንጀሉን ረቀቅ ባለ ወንጀል ነው። ኦኬ ስለዚህ የምታስወግደው በአሪፍ ሲስተም ነው። በአሪፍ ሲስተም ነው። እሱን በኔቶ ኦኬ። እንዴት ነው ዶክተር ጋር ብዙ ሰርታችኋል? ሰርተናል፣ ብዙ ስራ ሰርተናል። በጣም ብዙ ስራ ሰርተናል ከሱ ጋር። ምን ያህል ጊዜ ሆናችሁ ከሱ ጋር መስራት ከጀመራችሁ? አንድ 5 ዓመት። 5 ዓመት። አይ እንግዲህ ጥሩ ነው። ስለዚህ አስተማማኝ ነው ማለት። አስተማማኝ ችግር የለውም። 300 ሺህ ብር መስራ የምከፍለኝ ከሆነ ክፈል፣ ስራውን የሚጀምርልህ። አዎ አይ በቃ 300 ሺህ ከፍላለሁ። ሌላስ የሚያስፈልግ ነገር አለ? ክፍያውን እከፍላለሁ፣ ችግር የለውም። የሚያስፈልግ ነገር አለ? የምሰጠ ነገር? ምንም ነገር የምሰጠኝ ነገር የለም። ቀብድ ትከፍለኛለህ። ኦኬ ቀብድ። ጥሩ እንግዲህ እዛ ካስወገድኩ በኋላ ቀሪውን ብር እንረካከባለን። ኦኬ ቀብድ ስንት ነው የምከፍለው? 200 ሺህ ብር ትሰጠኛለህ። እንዴ ቀብዱ 200 ሺህ ብር እንዴት ነው? 100 ሺህ ብር ቀሪ ይሆናል። ቀልድ ነው እንዲያዝ ነው። ቀብድ የሚባለው ነገር ግማሽ አይደል? አንተ ሰውዬ የማከፍለኝ ከሆነ ተነስና ውጣልኝ። ቆይ ምን ሆነህ? ተነስና ውጣልኝ። የማከፍለኝ ከሆነ ተረጋጋ። ተነስና ውጣልኝ። ቆይ ተረጋጋ። ታስለፈልፈኝ ነው እንዴ መጣው? ታስለፈልፍ አይደለም፣ ተረጋጋ። ተነስና ውጣልኝ። ተረጋጋ እያልኩ ነው እኮ። እንዴ ምን ሆነህ? ተረጋጋ፣ ተረጋጋ። ቀስ በል። የምታስወግድልኝ ልጅ እቺ ነች። ምን ነው ታውቃታለህ እንዴ? አላውቃት። ታዲያ ምን ነው ስታይ እንደነገጥክ? ፎቶን ስታይ እንደነገጥክ? አላውቃትም። ፎቶን ስታይ ለምን እንደነገጥክ ታዲያ? አላውቃትም። እንደውም አላማርከኝም። ውጣልኝ። የት ነው የምወጣው? አልወጣም። ልቀቀኝ። ውጣልኝ። እንደውም አላማርከኝም። የት ነው የምወጣው? ውጣልኝ። አንተ አልወጣም። የት ነው የምወጣው? እንዴ ምን ሆነሃል? ሳይ እንደውም አላውና ውጣ። እንደውም አልወጣም እያልኩህ እኮ ነው። ትወጣለህ? አትምታኝ እንጂ ታጣልከኝ እኮ ምን አደረኩ? ዝም በል ለኔ ነው መሳሪያ ያወጣሁት። ለኔ ነው መሳሪያ ያወጣሁት። ኧረ አትምታኝ በእናትህ። ወንድ ልጅ አይደል? አትምታኝ። ወንድ ልጅ ትላለህ እንዴ? ችግር ነው እንዴ መሳሪያ ነው ያወጣሁት? ምን ሆነሃል? ኧረ አትምታኝ። መሳሪያ ነው ለኔ ያወጣሁት። አታውቃትም? አላውቃትም። ታዲያ ስታይ ለምን ደነገጥክ? ፎቶዋን ስታይ ለምን ደነገጥክ? አላውቃትም። ፎቶዋን ስታይ ለምን ደነገጥክ? አላውቃትም። ፎቶዋን ስታይ ለምን ደነገጥክ? ሰውዬ ተናገር እኮ ነው እያልኩ ያለሁት። አላውቃትም እኮ አልኩህ። ምንድን ነው የማታውቃት? ፎቶዋን ስታይ ለምን ደነገጥክ? አላውቃትም። አትናገርም አንተ ሰውዬ፣ አትናገርም። ተናገር እያልኩህ ተናገር። ጥርስ ይውለቅና ተናገር። ስንት ሰው እንደገደልክ አታውቅም? ተናገር እያልኩህ ነው። ተናገር እያልኩህ ነው። ጥርስ ይልበትና ተናገር እያልኩህ ነው። አላውቃትም እኮ አልኩህ። አታምንም? ታምናለህ አንተ ሰውዬ? አላምንም። እንዴ አላውቃትም። አታምንም? ተናገር እያልኩህ ነው። ወዳኝ። እሺ አምናለሁ። እሺ ተናገር። እሺ አምናለሁ። ተናገር። መታመን ከሆነ ተናገር። የት ነው የምታውቃት ልጅቱን? ዶክተር ልኮይ ተናገር። እሺ ዶክተር ምንድን ነው ያለ? አስወግድልኝ ብሎኝ። አስወግድልኝ? ታዲያ አስወግድልኝ እንዳለው ሊያስወግድ የተባለውን ሁሉ የምታስወግደው አንተ ማን ስለሆንክ ነው? ስንት ሰው ነው ያስወገድከው እስከዛ? አንድ 7 ሰው። አንድ 7 ሰው። 7 ሰው? 7 ሰው ያስወገድክ ግን አትመስልም። ከዛ በላይ ነው። ተናገር እያልኩ። ኧረ አትምታኝ። ጥርሴ መታኝ። ኧረ አትምታኝ። ጥርስን አይደለም ድድን ነው የማወልቅልህ ገና ማለት ነው። ተውለህ ትናገራለህ አትናገር? አንተን ለማግኘት የፈጀብኝ ጊዜ እኔ ነኝ የማውቀው። ገብቶሃል? ተናገር። እሱ ግድ አውቃታለሁ። እሺ በቃ ተናገር። በጣም አሪፍ። አውቃታለሁ። እሱ አስወግድ ያለው ነው የምታስወግደው? አዎ እሱ የላከኝን በሙሉ አስወግዳለሁ። ስንት ሰው አስወግዳችኋል እስከ ዛሬ? አንድ 7 ሰው አስወግጃለሁ። በሱ በኩል ነው? በዶክተር በኩል ነው። በአንተስ በኩል ስንት ሰው ነው ያስወገድከው እስከ ዛሬ? መልስልኝ። ምን ይዘጋሃል? 1 2 3 ሰው መሳሪያ ያወጣሁለት ገለኝ ነው። ታዲያ እኔን ልገለኝ ነው ወይ አንተ ሰውዬ? ይኸውልህ እጅ ላይ ሰበብ እንዳትሆን ተናገር ነው እያልኩ ያለሁት። ነገርኩህ እኮ። ተናገር። ታዲያ በደንብ ተናገር።
የምጠይቀን ነገር እያንዳንዱ መልስ ነው እያልኩ ያለሁት። አስወግጃለሁ። ጠይቀኝ። የምጠይቀኝ ነው የመለስኩልህ እኮ ነው። ምንድነው አስወገደ? ምንድነው የምታረጋቸው? በአግባብ አስወገደን። እሺ ምንድነው የምታረገው? ካስወገድካቸው በኋላ ምንድነው የምታረገው? እንጥላቸዋለን። የት ነው የምትጥላቸው? መንገድ አስፋልት ዳር። አስፋልት ዳር? ሁሉንም አስፋልት ዳር የምትጥሉት? ሁሉንም። እንዴት አይነት ጭካኔ ነው አንተ የተሞላው ሰውዬ? ስራዬ ነው። በኮንፊደንስ ደግሞ ትክክለኛ ስራ እንደሚሰራ። ቆይ አንተ ትልቅ ሰው አይደለ? ስራዬ ነው። ትልቅም ቢሆን ስራዬ ነው። እንደ እድሜ አትሆንም? እንደ እድሜ አትሆንም ወይ? ተልኬ እኮ ነው። ዶክተር ልኮኝ ነው። ስራዬ ነው ይሄ። ዶክተር ደግሞ ኧረ እባክህ ዶክተር ውጭ ነው ወይ ትለኛለህ? ከውጭ ወጥቷል። እሱ ከኢትዮጵያ ውጭ ወጥቷል። ከኢትዮጵያ ውጭ ወጥቷል ትላለህ? አራት አንገላታይ እባክህ። ተዋሻለህ ወይ? የት እንዳለ አታውቅምና ነው። ከኢትዮጵያ ውጭ ነው። ከኢትዮጵያ ውጭ ነው አይደል? እሱ ውጭ እንደሆነ አንተንም ወደ ውጭ ነው የምልክ። እየሰማኸኝ ነው አይደለ? እሱ ውጭ ነው አይደለ? አንተ ወደ ዘጠኛ ይገባሃል ነው የምልህ። ይገባሃል። ተናገር። አንተ እሱ ዶክተሩ ውጭ ነው ትላለህ። መልስልኝ። ሰላም ውድ የጀግና ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። በባለፉት አንዳንድ ስራዎችን እየሰራን ቆይተናል። በጣም ደስ የማይሉ ነገሮችን እየሰማን እያየን ነው። እየተፈጠሩ ያሉት ነገሮችም ደስ የማይሉ ነገሮች ናቸውና ከልብ እያዘንን ብዙ እህቶቻችን እየተጎዱ ያሉበት ሁኔታ ላይ ደርሰናል። ደስ የማይሉ ነገሮች ማለት ነው። እንግዲህ ከባለፈው በኋላ ይህ ወንድሜ ስለ ቤዛ ማውራ ነገር አለ ብሎ በአስቸኳይ እንድትመጣ ፈልጋለሁ ብሎኝ ዛሬም ተገኝቻለሁ። ያው በስልክ ትንሽ ተደናግጦም ስለነበር አንዳንድ ነገሮችን እየነገረኝ ነበር። በቃ እመጣለሁ ብዬው ቀጥታ በአካል አግኝቼዋለሁ ማለት ነው። እንግዲህ የተፈጠረበትን ነገር እንሰማለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። እሺ ሰላም ወንድሜ። ሰላም ነው? ደህና። ምንድነው አስቸኩለ ነው የጠራኸኝና ምንድነው የተፈጠረብህ ነገር? እስቲ ግልጽ አድርገህ ንገረኝ። በመጀመሪያ ደረጃ ስምህ ማን ይባላል? አብርሃም። እሺ አብርሃም፣ ምንድነው አቻኩለን የጠራኸኝ? ስለ ቤዛ ነው ማውራት ብለኸኝ ነበር። ምን ሆነ አንተ ለቤዛ? ያጎቷ ልጅ ነው። እሺ ጥሩ። ምንድነው ስለ ቤዛ ልትነግረኝ የፈለግከው ነገር? እስቲ ንገረኝ አንዳንድ ነገሮችን። እሷ ላይ የተፈጠረ ነገር አለ ነው ወይስ ምንድነው? እስቲ ግልጽ አድርገህ አስረዳኝ። ያው በስልክ እንደነገርኩ ነው እና ከሶስት ቀን በፊት የዶክተሩ ከሱ ጋር የሚሰራ እንዳለ አብሮት እና አግኝቷት አንገቷን አንቋት ነበር እና የሰው ጫጫታ ሲሰማ ነው ለቋት ሄደው እና አንገቷ ላይ ምናምን ተተልትሏል። እና እሷ ምንድነው ሐሳቡ? አሁን እሱ የዶክተሩ ምንድነው ነው ያልከው? እሱ ነው የሚገልለት መሰለኝ። ኦኬ። እሺ። እና አንቋት የሰው ድምጽ ሲሰማ ነው ጥላት የወጣው። እና እሷ አሁን እኔ እንዳጎቴ ልጅ ሳይሆን እንደ እህቴ ነው እሷን ማያት። እና ራሴን አጠፋለሁ ምናምን ያለች ነው እሷ ራሱ ተጨንቃለች። ቆይ መች ነው እንደዚህ ያደረጋት እሱ? ከሶስት ቀን በፊት። ታዲያ ለምን አልደወላችሁልኝም ቀደም ብላችሁ? ያኔ እሷ ተደናግጣ ስለነበረ ስልኳንም ከስልክንም ያኔ አልወሰድኩም ነበር ካንሷ። ታዲያ ግልጽ አድርጋ የነገረች ነገር አለ? ሌላ ያላት ነገር፣ ስለሱ ያወራት ነገር፣ ስለ ዶክተር ያወራት ነገር፣ ሊያንቃት እንደ የፈለገበት ምክንያት ግልጽ አድርጎ የነገራት ነገር አለ? ሊገላት የፈለገበት ምክንያት? ለምን ዶክተሩን አሳስሯለች። ከዚህ በፊት ለአንተ ደውላ ነግራችሁ ታስሯል ዶክተሩ እና ዶክተሩን ለምን አሳሽው ብሎ ነው ያነቃት። ዶክተሩን ለምን አሳሽ በማለት ነው እሷን እንደዚህ ያደረጋት ማለት ነው። እሺ አሁንስ እሷ ያለችበት ሁኔታ ምን አይነት ሁኔታ ላይ ነው? ኧረ አስከፊ ነው። አፈርታለች እሷ። የት ነው ያለችው አሁን እሷ? ቤት ናት። ቤት ነች። እኛ ልንረዳትና ልናደርግላት የምንችለው ነገሮች አሉ። ሰውየውን በደንብ አይተዋለች እንደዚህ ያደረጋትን ሰውዬ? ጥሩ። እንግዲህ ያው እኛ እርምጃ መውሰድ ያስፈልጋል። ይህ አይነት ግለሰብን
እኛም በቁጥጥር ስር ለማዋል የምንችለውን ሁሉ እናደርጋለን። ምንም ይሁን ምን እሷም ለኛ እህታችን ነች። እኛ በቻልን ሁሉ እንረዳታለን። እሺ በቃ አንተም ምንድነው ማድረግ ያለብህ? እሷን ማረጋጋት ነው ያለብህ። ራሴን አጠፋለሁ እያለች ነበር እያልከኝ ነበር። እሷ ከእንደዚህ አይነት ነገሮች ራሷን ማግለል አለባት። አንተም አብራት ልትሆን ይገባል። እኔ እንግዲህ በቻልኩት አቅም ይህንን ግለሰብ የማፈላለግ ስራ ሰራለሁ። እሷም ስለማንነቱ ስትረጋጋ ትነግረኛለች አንዳንድ ነገሮችን። ተኝታ ነው አሁን? ኦኬ በቃ እሷም አረጋጋት፣ በመጀመሪያ ደረጃ አረጋጋት። እኔም እርምጃ ከመጀመሪያ በፊት ስለ ሰውየው ፊዚካል ስላሉት ነገሮች ከሷ መረጃ መውሰድ ስላለብኝ ማለት ነው። አንተ ይሄንን ነገር አንተ ያዝልኝ፣ እሷ ጋር ያለውን ነገር ማለት ነው። እኔም የምችለውን ነገር አደርጋለሁ። እሺ እንግዲህ ውድ ተመልካቾቻችን ጊዜው አስከፍቷል። ጭራሽ ከሱም አልፎ እሷን የሚገድል ሰው እስከ መላክ ያደረሰው ከፍተኛ የሆነ ትዕቢት ውስጥ ስለገባ ነው ይህ ግለሰብ። እኛም እንግዲህ ይህንን ሰው ተከታትለን ለመያዝ የምንችለውን ሁሉ እናደርጋለን። እባካችሁን አሁንም የሚችለው ነገር ቢኖር እባካችሁን ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። የምትሄዱበትን ቦታ እወቁ። የዛኔም ተናግሬያለሁ፣ አሁንም ደግሜ እየተናገርኩ ያለሁት እባካችሁን ነው የምለው። በቃ ሰው ለዩ፣ የምትሄዱበት ቦታ ሰው ለዩ፣ አሁንም ሰው ለዩ እባካችሁ። እንግዲህ እኛም ተከታትለን የደረስንበትን ነገር የማሳውቅ ይሆናል። አንተ እሷን አረጋጋት። ያው የሚፈጠሩትን ነገሮች አብረን የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ማን በል። ሰላም ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ሰላም ነው? አለን። እንዴት ነው? ሰላም ነው? ሰላም ነው። እግዚአብሔር አለን። ዶክተር ነበረ ስልክን የሰጠኝና ዶክተር ዶክተር እሺ፣ ኦኬ። ዶክተር ነበር ስልክን የሰጠኝ። አንዳንድ ጉዳይ ጨርስልሃል ብሎኝ ነበርና ምን ነው ቆመን ገብተን ብናወራ ግባ። እሺ ሰው አለ? አስገባው። አለ። እሺ ሰላም ነው አይደል? ሰላም ነው። እንዴት ነው? አለን። ሰላም ነው? ሰላም አለን። ስምህን ግን አልነገርከኝም። ካሳ እባላለሁ። ኦኬ ካሳ፣ ሰላም ነው? ሰላም ነው። አለን። ያው ዶክተር አንዳንድ ነገሮችን ነግሮኝ ነበር። ያው ይጨርስልሃል እሱ የምትፈልገውን ጉዳዮች አማክረውና አነጋግረው ምናምን ብሎኝ ነበር። ያው አንተ እንደምትጨርሰው እናንተ እንደምትል ዶክተር አስተማማኝ ሰው ነው ስላለኝ ነው ወደ አንተ ጋር የመጣሁት። እንዴት ነው ትፈራልኛለህ አይደለ? ስራውን ዶክተር ነው የላከ? አዎ ዶክተር ነው የላከ። እርግጠኛ ነህ እንዴ? በቃ በሱ ዶክተር ነው። አሁን እንዲያውም ስልኩ ዝግ ስለሆነብኝ ነው አድራሻና ስልክህን ስለሰጠኝ ወደ አንተ ጋር የመጣሁት። ዌልካም። እሱ ከሆነ ችግር የለውም። እሺ ምን ልታዘዝ? እሺ ያው እንግዲህ ምንድነው መሰለህ ያው ፍሬ ሆኜ ማውራት አለብኝ አይደል? ችግር የለም። ያው ጉዳዩ ምንድነው መሰለህ ሰዎች አሉና ሁለት ሰዎች አሉ፣ ባልና ሚስት ናቸው። ሁለቱ እንዲወገዱልኝ ነው የምፈልገው። እሺ እና ሁለቱን እንድታስወግድልኝ ይፈልጋሉ። ዶክተርም ምንም አያሳስብም፣ ጉዳዩን በስነ ስርዓት ይሰራልሃል ብሎኛል። ችግር የለም። በዶክተር ከመጣ ችግር የለውም ማለት ስራችን አይደል እንዴ? ስራዬ ነው። ኦኬ። ስለዚህ ታስወግድልኛለህ ማለት ነው? አስወግድልሃለሁ። በቃ ያው እኔ ምንድነው መሰለህ ሰዎችን እንዲወገዱልኝ የምፈልጋቸው ሰዎች ናቸው። በፍጹም መረጃ መጥፋት አለበት። እነዚህ ሰዎች ሲወገዱ ገብተዋል። እነዚህ ሰዎች ሲወገዱ ማስረጃ የሚባል ነገር መገኘት የለበትም። በስነ ስርዓት ጉዳዩ በስነ ስርዓት መሰራት አለበት። ለምን እኔ ምንም አይነት ችግር ውስጥ መግባት አልፈልግም። ምንም አይነት ችግር ቢፈጠርም እዛው አንተ ነህ መጨረስ ያለብህ ይሄንን ነገር። ችግር የለም። እሱም በእኔ ጨርሰው፣ ሁሉም ነገር በእኔ ጨርሰው። ለምን መሰለህ እኔ የአይነት ነገሮች መግባት ስለማልፈልግ። ገብቶኛል።
ይሄን ሁሉ ነገር በእኔ እንትን ሸፍኑ፣ ምንም ችግር የለውም። ስራዬ ነው። ምን ያህል ትከፍላለህ ግን? ያው አልነገረኝም ዶክተር። ስልኩም ጠፋ። ከዛ በኋላ አይሰራም ዶክተር ስልክ ዝግ ነው ይላል። ዶክተርን አግኝተዋል እንዴ? አንተ ዶክተር ውጭ ነው ያለው። ውጭ ነው እንዴ? አዎ ከኢትዮጵያ ውጭ ነው ያለው። ኦኬ ለዛ ነው ስልኩ ያልሰራው። እሺ በቃ ጥሩ። ያው ዶክተር ሂሳብ አልነገረኝም፣ ግን ስራውን ባሪፍ አድርጎ ይሰራልሃል ብቻ ስላለኝ ኦኬ አንተ ጉዳዩን ግልጽ አድርገህ አሳውቀኝ። 500 ሺህ ብር ትከፍላለህ። አንዴ 500 ሺህ ብር ምን ይበዛል? በሱ ስለመጣ ነው እንጂ ብዙ እኔ ስራዬ ነው። አንተ ስራ ነው እኮ። እኔ አሁን 500 ሺህ ብር ይበዛብኛል አስተያየት አድርግልኝ ነው እያልኩ ያለሁት። 400 ሺህ ብር ትከፍላለሽ። ያው በሱ ስለመጣ ችግር የለውም። 400 ሺህ እንዴ? ቀልድ ነው እንደያዝ ነው። ስራዬ እኮ ነው። እኔ ሪስኩን ወስጄ እኮ ነው። እኔ ሪስኩን አንተ ነው የምትወስደው። ግን ደግሞ ምን አለ መሰለህ፣ ምንም ይሁን ምን እዚች ጋር አንተም ስትሰራ ስራ ነው፣ እኔም ደግሞ ይሄንን ስራ ታመጣለህ ስራ ነው። ከዛ በታች አድርገህ ስራ አለኝ። ምክንያቱም አልችልም። ብሩን ከፍ አደረከው በጣም። 300 ሺህ ብር እሰራልሃለሁ። 300 ሺህ አበዛ። ሁለት ነፍስ እኮ ነው፣ ሁለት ሰው እኮ ነው። እንደውም ሰው በሱ ስለመጣ ቢሆንስ ታዲያ ሁለት ነፍስ ታዲያ እንዴ ምን ሆነሃል? ኖ ከዚህ በታች አልሰራልህም። አይ ስራልኝ ከዚህ በታች 3 እሰራልሃለሁ በቃ። አይ ከዚህ አልጎዳም። ሁለት ሰው እኮ ነው። አይ አንተማ አትጎዳም። ከዛ በታች ስራልኝ። እሺ ስንት ላድርግልሽ? እኔማ ከዛ በታች የምታረግልኝ ኖ አይሆንም። ከዚህ 3 ነው። 3 ከዚህ አልቀንስልህም። አሁን ይኸውልህ እኔ በጣም 300 ሺህ አበዛህብኝ። ገብቶሃል? ቀንስልኝ ነው እያልኩ ያለሁት። አይሆንም በእናትህ አትከራከረኝ። ስራ እኮ ነው እኮ ስራ ቢሆንም ስራ አለ ካልበዛ ውጣለህ። የማይሆን ነገር ነው አይደለም። ቀንስልኝ እኮ አልቀንስልህም። 3 ከሆነ እሰራልሃለሁ፣ ካልሰራ ተነስና ውጣልኝ በቃ። የት ነው የምወጣው? እኔ የትም አልወጣም። ምን ሆነሃል አንተ? አውጣልኝ። ስራዬ እኮ ነው። እኔ ከ3 በታች አልሰራልህም። ይሄንን ከ3 በታች ስራልኝ ስለመጣ ነው እኮ። እኔ በዶክተር በኩል እኮ የመጣሁት ስራውን አንተ እንደምትሰራው እርግጠኛ ስለሆንኩኝ ጭምር ነው አይደል? ገብቶኛል። ስለዚህ አንተ አስተያየት አድርገልኝና ከ3 በታች ስራልኝ ነው ያልኩት። አልሰራልህም። በ3 ተነስ እና ውጣ በቃ። በጣም ምናምን ማለት ጥሩ አይደለም። እዚህ ጋር 300 ሺህ ብር የሚያዋጣ ከሆነ ትሰራለህ፣ ካለበለዚያ ናውጣ። ምን ሆነሃል? ቆይ ናውጣ። አይሆንም። ተረጋጋ። ቆይ ናውጣ። አይሆንም። ቆይ ተረጋጋ። አይሆንም። ቆይ እንስማማ። ስራ አይደለ እንዴ? 300 ሺህ ብር ምሰራ ከሆነ ተረጋጋ ነው እያልኩ ያለው። እሺ ጓደኛዬም አንድ ላይ መጣ ነው ይሄንን ስራ እንድትሰራለን ነው። ገብቶሃል? ተረጋጋ። ገብቶኛል። እሺ ቁጭ በልና ተረጋጋ። እንዴ ምን ሆነሃል? ምን ማለት ነው? ይኸውልህ አሁን እኔ ምንን ነገር ስማኝ። በ300 ሺህ አይደለም በቃ ስራለን ነው። ከዛ በታች እኮ ከ300 ሺህ በታች አልሰራልህም። የሁለት ሰው እንትን ነው። ሪስኩን ወስጄ ነው እኔ እንትን ኃላፊነቱን ወስጄ ነው። ምንም አይነት ነገር ቢፈጠር ወደ እኔ መምጣት የለብህም። ምንም ነገር የለብህም። እኔ ጋር ነው ሁሉ ነገር። ስለዚህ ወደ እኔ ምንም የሚመጣ ነገር ምንም ነገር የሚመጣብህ ነገር ሌሎች ሰዎች አሉ የሚያግዙክ? ብቻዬን ነኝ እኔ። ብቻዬን ነኝ? ካንተ ጀርባ ሰዎች የሉም? የሉም። ኦኬ። ስለዚህ ብቻዬን ነው የምሰራው። ጥሩ። እንግዲህ ከዚህ በፊት ብዙ ልምድ አለ? ልምድ አለኝ። ስራዬ እኮ ነው፣ ኤክስፒሪየንሱ ልምዱ አለኝ። ኦኬ ተነስና ውጣልኝ። የማከፍል ከሆነ አይ ቆይ እሱን እንከፍላለሁ። በቃ እሱ ላይ ከፍላለሁ። እስቲ ስለ ስራው ንገረኝና የስራ ሂደቱን ያው አንዳንድ ነገሮችን ንገረኝ። ችግር በአግባቡ ያስወግድልኛል ካሰን አስወግድልሃለሁ። በምንም ነገር በሚስጥር አድርጌ ነው የማስወግደው። ወንጀሉን ረቀቅ ባለ ወንጀል ነው። ኦኬ ስለዚህ የምታስወግደው በአሪፍ ሲስተም ነው ማለት? በአሪፍ ሲስተም ነው። እሱን በኔቶ ኦኬ። እንዴት ነው ዶክተር ጋር ብዙ ሰርታችኋል? ሰርተናል። ብዙ ስራ ሰርተናል። በጣም ብዙ ስራ ሰርተናል ከሱ ጋር። ምን ያህል ጊዜ ሆናችሁ ከሱ ጋር መስራት ከጀመራችሁ? አንድ 5 ዓመት። 5 ዓመት። አይ እንግዲህ ጥሩ ነው። ስለዚህ አስተማማኝ ነው ማለት? አስተማማኝ፣ ችግር የለውም። 300 ሺህ ብር መስራ የምከፍለኝ ከሆነ ክፈል፣ ስራውን ሊጀምርልህ። አዎ አይ በቃ 300 ሺህ ከፍላለሁ። ሌላስ የሚያስፈልግ ነገር አለ? ክፍያውን እከፍላለሁ፣ ችግር የለውም። የሚያስፈልግ ነገር አለ? የሚሰጠው ነገር? ምንም ነገር የምትሰጠኝ ነገር የለም። ቀብድ ትከፍለኛለህ። ኦኬ ቀብድ። ጥሩ። እንግዲህ እዛ ካስወገድኩ በኋላ ቀሪውን ብር እንረካከባለን። ኦኬ ቀብድ ስንት ነው የምከፍለው? 200 ሺህ ብር ትሰጠኛለህ። እንዴ ቀብዱ 200 ሺህ ብር እንዴት ነው? 100 ሺህ ብር ቀሪ ይሆናል። ቀልድ ነው እንደያዝ ነው።
ቀብድ የሚባለው ነገር ግማሽ አይደል? አንተ ሰውዬ የማከፍለኝ ከሆነ ተነስና ውጣልኝ። ቆይ ምን ሆነሃል? ተነስና ውጣልኝ። የማከፍለኝ ከሆነ ተረጋጋ። ተነስና ውጣልኝ። ቆይ ተረጋጋ። ታስለፈልፈኝ ነው እንዴ መጣው? ታስለፈልፍ አይደለም፣ ተረጋጋ። ተነስና ውጣልኝ። ተረጋጋ እያልኩ ነው እኮ እንዴ። ምን ሆነሃል? ተረጋጋ፣ ተረጋጋ። ቀስ በል። ይኸውልህ እኔ ብሩን እከፍልሃለሁ፣ ችግር የለውም። እየሰማኸኝ ነው? እየሰማሁ ነው። ብሩን እከፍልሃለሁ፣ ምንም የሚያሳስብ ጉዳይ አይደለም። አሁን ተረጋጋ በቃ። ስለዚህ ወደ እኔ ምንም የሚመጣ ነገር የለም ማለት ነው አይደል? ምንም ነገር የለም። እኔ ጋር ሁሉን ነገር ያለው በቃ። የሰዎችን ፎቶና አድራሻቸውን እሰጥሃለሁ። ያለውን ነገር አንተ ትጨርሰዋለህ ማለት ነው። ችግር የለውም፣ ጨርሰዋለሁ። እሱ የምታስወገድልኝ ልጅ እቺ ነች። ምን ነው ታውቃታለህ እንዴ? አላውቃትም። ታዲያ ምን ነው ስታይ እንደነገጥክ? ፎቶን ስታይ ደነገጥክ? አላውቃትም። ፎቶን ስታይ ለምን ደነገጥክ ታዲያ? አላውቃትም። እንደውም አላማርከኝም። ውጣልኝ። የት ነው የምወጣው? አልወጣም። ልቀቀኝ። ውጣልኝ። እንደውም አላማርከኝም። የት ነው የምወጣው? ውጣልኝ። አንተ አልወጣም። የት ነው የምወጣው እንዴ? ምን ሆነሃል? ሳይ እንደውም አላውና ውጣ። እንደውም አልወጣም እያልኩህ እኮ ነው። ትወጣለህ? አትምታኝ እንጂ ቀጠልከኝ እኮ ምን አደረኩ? ለኔ ነው መሳሪያ ወጣሁ። ኧረ አትምታኝ በእናትህ፣ ወንድ ልጅ አይደል? አትምታኝ። ወንድ ልጅ ትላለህ እንዴ? ችግር ላይ ነው እንዴ መሳሪያ ነው ወጣሁ? ምን ሆነሃል? ኧረ አትምታኝ። መሳሪያ ነው ላይ ነው የወጣው። አታውቃትም? አላውቃትም። ታዲያ ስታይ ለምን ደነገጥክ? ፎቶን ስታይ ለምን ደነገጥክ? አላውቃትም። ፎቶን ስታይ ለምን ደነገጥክ? አላውቃትም። ተናገር ነው እያልኩ ያለሁት። እጄ ላይ ሰበብ እንዳትሆን ሰምተኛል? አላውቅም እኮ አልኩህ። ምንድነው የማታውቀው? አሁን እዚህ አስወግድልሃለሁ ክፈል እያልካን ነበር። ፎቶዋን ስታይ ለምንድን ነው የደነገጥከው? ሰውዬ ተናገር እኮ ነው እያልኩ ያለሁት። አላውቃትም እኮ አልኩህ። ምንድነው የማታውቃት? ፎቶዋን ስታይ ለምንድን ነው የደነገጥከው? አላውቃትም። አትናገርም አንተ ሰውዬ፣ አትናገርም። ተናገር እያልኩ ተናገር። ጥርስ ይለቅና ተናገር። ስንት ሰው እንደገደልክ ተናገር እያልኩ ነው። ተናገር እያልኩ ነው። ጥርስ ይልቀቅና ተናገር እያልኩ ነው። አላውቃትም እኮ አልኩህ። አታምንም? ታምናለህ አንተ ሰውዬ? አላምንም እንዴ? አላውቃትም። አታምንም? ተናገር እያልኩ ነው። ወዳኝ። እሺ አምናለሁ። እሺ ተናገር። እሺ አምናለሁ። ተናገር። መታመን ከሆነ ተናገር። የት ነው የምታውቃት ልጅቱን? ዶክተር ልኮይ ተናገር። እሺ ዶክተር ምንድን ነው ያለ? አስወግድልኝ ብሎኝ። አስወግድልኝ? ታዲያ አስወግድልኝ እንዳለው ሊያስወግድ የተባለውን ሁሉ የምታስወግደው አንተ ማን ስለሆንክ ነው? ስንት ሰው ነው ያስወገድከው እስከ ዛሬ? አንድ ሰባት ሰው ያስወገድክ ግን አትመስልም። ከዛ በላይ ነው። ተናገር እያልኩ ነው። አትምታኝ። ጥርሴ መታኝ። አትምታኝ። ጥርስን አይደለም ድድን ነው የማወልቅልህ ገና ማለት ነው። ተውልህ ትናገራለህ አትናገር? አንተን ለማግኘት የፈጀብኝ ጊዜ እኔ ነኝ የማውቀው። ገብቶሃል? ተናገር። እሱ ግዳ አውቃታለሁ። እሺ በቃ ተናገር። በጣም አሪፍ አውቃታለሁ። እሱ አስወግድ ያለው ነው የምታስወግደው? እሱ የላከኝን በሙሉ አስወግዳለሁ። ስንት ሰው አስወግዳችኋል እስከ ዛሬ? አንድ ሰባት ሰው አስወግጃለሁ። በሱ በኩል ነው? በዶክተር በኩል ነው። በአንተ በኩል ስንት ሰው ነው ያስወገድከው እስከ ዛሬ? መልስልኝ። ምን ይዘጋሃል? አንድ ሁለት ሶስት ሰው መሳሪያ ያወጣውለት ገለኝ ነው። ታዲያ እኔን ልገለኝ ነው ወይ አንተ ሰውዬ? ይኸውልህ እጅ ላይ ሰበብ እንዳትሆን ተናገር ነው እያልኩ ያለሁት። ነገርኩህ እኮ ተናገር። ታዲያ በደንብ ተናገር። የምጠይቀን ነገር እያንዳንዱ መልስ ነው እያልኩ ያለሁት። አስወግጃለሁ። ጠይቀኝ። የምጠይቀኝ ነው የመለስኩልህ እኮ ነው። ምንድነው አስወገደ? ምንድነው የምታደርጋቸው? በአግባቡ አስወገደን። እሺ ምንድነው የምታደርገው? ካስወገድካቸው በኋላ ምንድነው የምታደርገው? እንጥላቸዋለን። የት ነው የምጥላቸው? መንገድ አስፋልት ዳር። ሁሉንም አስፋልት ዳር የምጥሉት? ሁሉንም። እንዴት አይነት ጭካኔ ነው አንተ የተሞላው ሰውዬ? ስራዬ ነው። በኮንፊደንስ ደግሞ ትክክለኛ ስራ እንደሚሰራ። ቆይ አንተ ትልቅ ሰው አይደለ? ስራዬ ነው። ትልቅም በሆን ስራዬ ነው። እንደ እድሜ አትሆንም? እንደ እድሜ አትሆንም ወይ?
ተልኬ እኮ ነው ዶክተር ልኮኝ ነው ስራዬ ነው ይሄ። ዶክተር ደግሞ ኧረ እባክህ ዶክተር ውጭ ነው ወይ ትለኛለህ? አዎ ከውጭ ወጥቷል እሱ ከኢትዮጵያ ውጭ ወጥቷል። ከኢትዮጵያ ውጭ? አዎ ከኢትዮጵያ ውጭ ወጥቷል ትላለህ? አራት አንገላታይ እባክህ። ተዋሻለህ ወይ? የት እንዳለ አታውቅምና ነው ከኢትዮጵያ ውጭ ነው? ከኢትዮጵያ ውጭ ነው። ከኢትዮጵያ ውጭ ነው አይደል? እሱ ውጭ እንደሆነ አንተንም ወደ ውጭ ነው የምልክህ። እየሰማኸኝ ነው አይደለ? እሱ ውጭ ነው አይደለ? አንተ ወደ ዘጠኛ ይገባሃል ነው የምልህ። ይገባሃል። ተናገር። አንተ እሱ ዶክተሩ ውጭ ነው ትላለህ። መልስልኝ። ናውጣ ወደ ህግ ስትሄድ አንተ ራስህ እዛው ተበሰብሰና አብረው ናውጣ። ቀጥል